ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በሰት የምንመለከታቸው ፌዴሪኮ ኬዛ በቀጣይ ሲዝን የመጮቻ እድል የማይሰጠኝ ከሆነ ክለቡን እለቃለሁ እያለን ይገኛል። የሊቨርፑል ሌጀንድ የሆነው ጆን ባርንስ በበኩሉ አሰልጣኝ አርነ ስሎትን ያሰናበቱት ደጋፊዎቹ ናቸው እያለን ይገኛል። ቨርጂል ቫንዳይክም የሰጠው አስተያየት አለ። እንደዚሁም አሌክሲስ ማካሊስተርንም የተመለከተም ዘገባም ይኖረናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጠይቃለሁ። ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም ሪዮ እንጉሙሃን ነው የምንመለከተው። በትናንትናው ዕለት የእንግሊዝ ብሔራዊ ቡድን ከኒውዚላንድ ጋር የወዳጅነት ጨዋታ አድርጋ ነበረ። በዚህ ጨዋታ ላይም ሪዮ እንጉሙሃ ሁለተኛው አጋማሽ ላይ መጫወት ችሏል። በዚህ በቆየባቸው 45 ደቂቃዎችም እንግዲህ ባሳየው ምርጥ እንቅስቃሴ የጨዋታው ኮከብ ተብሎ መመረጥም ችሏል። በአጠቃላይ 3 ድሪብሎችን ማድረግ ችሏል። በዚህም ደግሞ በጨዋታው ላይ ከፍተኛ ድሪብል ያደረገ ተጫዋች ሆኗል። እንደዚሁም 6 ጊዜ የአንድ ለአንድ ግንኙነቶችን በማሸነፍ በጨዋታው ላይ ቀዳሚ ስፍራ ላይ መቀመጥ ችሏል። 2 ታክሎችን ማሸነፍ ችሏል። 40 ጊዜ ኳሶችን መንካት ሲችል ከ26ቱ ደግሞ 24 ጊዜ የተሳካ የኳስ ማቀበል ስኬት አስመዝግቧል። ይህ ማለት እንግዲህ 92% የተሳካ ኳሶችን ማቀበል የቻለ ተጫዋች ሆኗል። በዚህም ደግሞ የጨዋታው ኮከብ ተብሎ መመረጥ ችሏል። የበለጠ የሚያስገርመው ግን የተጫወተበትን ቦታ ስንመለከት ነው። በዚህ ጨዋታ ላይ እንግዲህ ሪዮ እንጉሙሃ በለመደው በግራ ክንፍ በኩል አይደለም የተጫወተው በቀኝ ክንፍ በኩል ነውና ይህም የሚያሳየው ደግሞ በዛ ቦታ ላይ መጮት እንደሚችል ነውና ምናልባትም በቀጣይ ሲዝን በአንዶኒ ኢራዮላ ስር በሁለቱም ክንፍ በኩል ሲጫወት ልንመለከተው የምንችል ተጫዋች ሊሆን ይችላል። በተለይ ደግሞ አንዶኒ ኢራዮላ በበርንማውዝ ቤት እያለም የቀኝ እግር ተጫዋቾችን በቀኝ ክንፍ በኩል ሲያጫውት መመልከት ይችላልና በዛ ቦታ ላይ ሪዮ እንጉሙሃ በተደጋጋሚ ሊጫወት የሚችልበትም እድል እንዳለ ከወዲሁ እየተመለከትን ነው የምንገኘው። እናንተስ ይህንን የወዳጅነት ጨዋታ ተመልከታችሁታል? ከተመለከታችሁት የሪዮ እንጉሙሃን እንቅስቃሴ እንዴት አያችሁት? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ፖል ጆይስ ይዞት የወጣውን ዘገባ ነው የምንመለከተው። ዘ ታይምስ ላይ ይዞት በወጣው ዘገባ መሰረት ምናልባትም አሌክሲስ ማካሊስተር በክረምቱ የዝውውር መስኮት ሊቨርፑልን ሊለቅ ይችላል እያለን ይገኛል። በተጠናቀቀው የ2025/26 የውድድር ዘመን ብዙ ተጫዋቾች ከሊቨርፑል በኩል በጣም መጥፎ የሚባል ሲዝንን አሳልፏል። ከነዚህ መካከል ደግሞ አንደኛው አሌክሲስ ማካሊስተር ነበር። ይህ ተጫዋች እንግዲህ ከ3 ዓመት በፊት ነበረ ከብራይተን ለሊቨርፑል መፈረም የቻለው። የመጀመሪያዎቹን 2 ዓመታት በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። በተለይ የ2024/25 የውድድር ዘመን ላይ ሊቨርፑሎች የፕሪሚየር ሊግ ዋንጫ በሚያነሱበት ሰዓት የዚህ ተጫዋች አስተዋጽኦ በጣም ከፍተኛ የሚባል ነበር። በተለይ ደግሞ የሲዝኑ ሁለተኛው አጋማሽ ላይ ምርጥ የሚባል እንቅስቃሴን ማድረጉን ተከትሎ የአመቱ ምርጥ ተጫዋቾች ስብስብ ላይ መካተትም የቻለ ተጫዋች ሆኖ ነበረ። ነገር ግን አሁን በተጠናቀቀው የ2025/26 የውድድር ዘመን ግን በጣም መጥፎ የሚባል እንቅስቃሴ ነበረ ማድረግ የቻለው። ይህንንም ተከትሎ ምናልባትም ሊቨርፑልን ሊለቅ የሚችልበት እድል አለ እየተባለ ይገኛል። በተጨማሪም በሊቨርፑል ቤት የሚያቆየው የ2 ዓመት ኮንትራት ብቻ ነው የቀረው። 2028 ላይ ኮንትራቱ ያበቃል። ሊቨርፑሎች ደግሞ በዚህ ሰዓት ላይ ኮንትራቱን ለማደስ ምንም አይነት እንቅስቃሴን እያደረጉ አይደለም የሚገኘው። ከዚህ ቀደም እንግዲህ የሱ ኤጀንት የሆኑትና አባቱ በዚህ ዙሪያ እንደተናገሩት ከሆነ ሊቨርፑሎች ምንም አይነት እንቅስቃሴን እያደረጉ አይደለም የሚገኙት፣ እኛም ደግሞ ሊቨርፑሎችን አክብረን ከየትኛውም ክለብ ጋር ምንም አይነት ንግግር እያደረገን አይደለም የምንገኘው የሚል አስተያየትን ሰጥተው ነበረ። እንደዚሁም ደግሞ ከጥቂት ቀናቶች በፊት የስፔን ክለቦች የሆኑት አትሌቲኮ ማድሪድ እና ሪያል ማድሪዶች እዚህ ተጫዋች ላይ ፍላጎት እንዳላቸው እየተነገረ ነው የሚገኘውና ምናልባትም ከሁለቱ አንዱ ክለብ ለማስፈረም ብቅ የሚል ከሆነ ሊቨርፑሎች ሊሸጡ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። በተጨማሪም ደግሞ ሊቨርፑሎች አንዶኒ ኢራዮላን ማስፈረማቸውን ተከትሎ የአሌክሲስ ማካሊስተር የጨዋታ ስታይል እንደዚሁም የተጫዋቹ ፕሮፋይል ከአንዶኒ ኢራዮላ ከሚፈልጋቸው የተጫዋቾች ፕሮፋይል ጋር የሚመሳሰል አይደለም፣ ለእሱ አጮትም አይሆንም ነው እየተባለ የሚገኙና በእነዚህ ምክንያቶች ምናልባትም በክረምቱ የዝውውር መስኮት ክለቡን ሊለቅ ይችላል እያለን ይገኛል ፖል ጆይስ በዘገባው። አንዳንድ ሰዎች እንግዲህ ለ2025/26 የውድድር ዘመን ላይ አሌክሲስ ማካሊስተር መጥፎ እንቅስቃሴን ያደረገው በጨዋታዎች መደራረብ ምክንያት ነው እያሉ የሚገኙት። በተለይ ደግሞ ላለፉት 3 ዓመታት በሊቨርፑል ቤት በቆየባቸው ማለት ነው 150 ጨዋታዎችን ማድረግ ችሏል። ይህም ማለት እንግዲህ በየሲዝኑ 50 ጨዋታዎችን ለሊቨርፑል እያደረገ ነው የሚገኘው። ከዛ በተጨማሪም ደግሞ እያንዳንዱ የአርጀንቲና ጨዋታ ላይም እየተሳተፈ ነው የሚገኘውና በየአመቱ በጣም ብዙ ጨዋታዎችን እያደረገ ያለ ተጫዋች ነው። በእነዚህ ጨዋታዎች መደራረብ ምክንያት ደግሞ በ25/26 የውድድር ዘመን መጥፎ የሚባል እንቅስቃሴን አድርጓል ነው ያሉ የሚገኙት። ያም ምክንያታቸው ቢሆንም በቀጣይ አመት ደግሞ ሌላ የጨዋታ መደራረብ ያጋጥሟል። ምክንያቱም አሁን በክረምት እንኳን ራሱ የዓለም ዋንጫ አለ። ከዛ በኋላ ብዙ ሳይቆይ ደግሞ ወደ ሊግ ጨዋታዎች መመለሱ አይቀርምና የነዚህ ጨዋታዎች መደራረብ ምናልባትም በቀጣይ ሲዝንም የባሰ መጥፎ የሚባል ሲዝንን ሊያሳልፍ ይችላልና ሊቨርፑሎች ይህንን ተጫዋች ቢሸጡት ይጠቀማሉ ብዬ ነው የማስበው እኔ በግሌ።
እንደዚሁም ደግሞ ጥሩ ገንዘብ የሚያገኙበት ከሆነ ደግሞ ከሱ የተሻለ ለአንዶኒ ኢራኦላ ያጮት ስታይል የሚሆን ተጫዋችን ማምጣት ይችላሉና ሊቨርፑሎች እዚህ ተጫዋች ላይ ቶሎ መወሰን ያለባቸው ይመስለኛል። የእናንተን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ቨርጅል ቫንዳይክ የሰጠውን አስተያየት ነው የምንመለከተው። በቅርቡ እንግዲህ ከፉትቦል ኢንተርናሽናል ጋር ቆይታ አድርጎ ነበር። በዚህ ቆይታውም የተጠናቀቀው የ2025/26 የውድድር ዘመን በጣም አስቸጋሪና በጣም ከባድ የውድድር ዘመን ነበር የሚል አስተያየቱን ሰጥቷል። በተጨማሪም ሲዝኑ በጣም በብዙ ውጣ ወረዶች የተሞላ ነው የነበረው። ወጥ አቋምን ማሳየት አልቻልንም ነበረ። እንደ ግሩፕ፣ እንደ ክለብ፣ እንደ ተጫዋች እንደዚሁም ደግሞ እንደ ግለሰብም በጣም አስቸጋሪ የሚባል ነበረ። አንዳንድ ጨዋታዎች ላይ እንደ ቡድን በጣም ምርጥ የሚባል እንቅስቃሴን ስናሳይ ነበረ። ከዛ በኋላ እንግዲህ የተሻለ ነገር እናሳያለን ብለን ስንጠብቅ በድንገት በጣም ብዙ መጥፎ ጨዋታዎችን ስናሳልፍ መቆየት ችለናልና በጣም አስቸጋሪ የሚባል ነበረ። እኔ እንግዲህ ከ6 ዓመት በፊት የጉልበት ጉዳት የኤሲኤል ጉዳት አጋጥሞኝ ነበረ። በጣም አስቸጋሪ የሚባል ወቅት ነበር። ነገር ግን ራስ ላይ ትኩረት አድርገ ራስ ላይ ሰርተ ነገሮችን ማሻሻል ትችላለህ። ከዛ በኋላ እንግዲህ የተሻለ የሚባልን እንቅስቃሴን ማድረግ እችዬ ነበረ። በዚህ ዓመት ግን በጣም አስቸጋሪ የሚባል ነበረ። ከመጀመሪያው በጣም አስከፊ ከሚባለው የዲያጎ ጆታ ህልፈት ከሰማንባት ቀን ጀምሮ እስከ መጨረሻዋ ቀን መሐመድ ሳላህንና አንዲ ሮበርትሰንን እስከ ሸኘንባት ጊዜ ድረስ በጣም አስቸጋሪ የሚባሉ ጊዜያቶችን ማሳለፍ ችለናል። በጨዋታው ላይ እንግዲህ መሀል ሜዳ ላይ ቁጭ ብዬ ነገሮችን ስመለከት ነበር። ተጫዋቾችንም እየተመለከትኳቸው ነበረ። ከመሐመድ ሳላህ ጋርና ከአንዲ ሮበርትሰን ጋር ላለፉት 8 ዓመታት አበረን መጮት ችለናል። በጣም ብዙ ውጣ ውረዶችን አሳልፈናል። በእርግጥ አሁን ላይ እንግዲህ የነሱን ሽኝት ሙሉ ለሙሉ እያሰብኩበት አይደለም የምገኘው። የሆነ ቀን ላይ እንግዲህ ቁጭ ብዬ ስለነዚህ ተጫዋቾች ማሰብ አይቀርም። ያም ጊዜ ደግሞ በጣም አስቸጋሪ እንደሚሆን በእርግጠኝነት መናገር ይቻላል። ነገር ግን በዚህ ሰዓት ላይ ያንን የማስብበት ጊዜ ላይ አይደለም የምገኘው። ነገር ግን የሆነ ሰዓት ላይ ስላለፈው ሲዝን በደንብ የማስብበት ጊዜ ግን ይመጣል የሚል አስተያየቱን ሰጥቷል። በተጨማሪም ባለበት ኃላፊነት ዙሪያ ላይ በሰጠው አስተያየት በጣም ትልቅ ኃላፊነት አለብኝ። በተለይ ደግሞ እንደዚህ አይነት አስቸጋሪ የሚባል ሲዝንን ስታሳልፍ እንደ አምበልነት ብዙ ኃላፊነቶች ይኖርባል። ያንንም ደግሞ አውቄ ነው አምበልነቱን የተቀበልኩት። ነገር ግን ደግሞ አንዳንድ ጊዜ ከልክ በላይ ይሆናል፣ ከአቅም በላይ የሚሆንበት ጊዜ አለ። እንደዛም ቢሆንም ግን የሊቨርፑል አምበል በመሆኔ በጣም ደስተኛ ነኝ። እንደዚሁም ደግሞ በቡድን ውስጥም ደግሞ ይህንን ኃላፊነትም የሚጋሩ ተጫዋቾች አሉ። ከነሱም እንግዲህ ብዙ ነገሮችን እተምራለሁ። ነገር ግን ለዚህ በጣም ውብ ለሆነ ክለብ በዓለማችን ላይ ከሚገኙ ከትልልቅ ክለቦች መካከል አንዱ ለሆነው ለሊቨርፑል አምበል መሆኔ በጣም ደስተኛ ነኝ፣ ኩራትም ይሰማኛል። ምክንያቱም ሊቨርፑልን በጣም ነው የምወደው። ለዛም ነው እንግዲህ እንደዚህ አይነት መጥፎ የሚባል ሲዝኖችን ስታሳልፍ የበለጠ የሚያመው የሚል አስተያየቱን ሰጥቷል። በዚህ በሰጠው አስተያየት ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም የሊቨርፑል ሌጀንድ የሆነው ጆን ባርነስ የሰጠውን አስተያየት ነው የምንመለከተው። በሰጠው አስተያየት አሰልጣኝ አርነ ስሎት የተሰናበቱት በደጋፊዎች ምክንያት ነው እያለን ይገኛል። በተጨማሪም በሰጠው አስተያየት በተጠናቀቀው ሲዝን ሊቨርፑሎች በጣም መጥፎ የሚባል እንቅስቃሴን አድርጓል። ነገር ግን ደግሞ ላሳዩት መጥፎ እንቅስቃሴ አሰልጣኙ ብቻ አይደለም መወቀስ ያለባቸው፣ ተጫዋቾቹም ላሳዩት መጥፎ የሚባል ፐርፎርማንስም ተወቃሽ መሆን አለባቸው፣ ተጠያቂ መሆን መቻል አለባቸው። እንደኔ ሀሳብ የሊቨርፑል ደጋፊዎች ተቃውሞ ባያሰሙ ኖሮ አሰልጣኝ አርነ ስሎት ይሰናበታሉ ብዬ አላስብም። ምክንያቱም የሊቨርፑል አመራሮች አሰልጣኞችን በማሰናበት አይታወቁም። እናም ቢያንስ ለተጨማሪ 1 ዓመት እድል ይሰጡት ነበረ ብዬ አስባለሁ። ነገር ግን ደግሞ ደጋፊዎቹ አሰልጣኙ ላይ እምነት ስለሌላቸው እንደዚሁም ደግሞ ተቃውሞ በማሰማታቸው ምክንያት የሊቨርፑል አመራሮች አሰልጣኝ አርነ ስሎትን ሊያሰናብቱ ችሏል። አሁን እሱ ተሰናብቶ አዲስ አሰልጣኝ ቀጥሯል። ሊቨርፑል ደጋፊዎች እንግዲህ አዲሱን አሰልጣኝ ሊታገሱት ይገባል፣ እድል ሊሰጡት ይገባል። የራሱን ቡድን እስኪገነባ ድረስ የራሱን አስተሳሰብ በቡድኑ ላይ እስኪያሰርጽ ድረስ እድል ሊሰጡት ይገባል። ትዕግስት ሊኖራቸው ይገባል። ከአሰልጣኙ ጎን ሊሆን ይገባል። በእያንዳንዱ ጨዋታ ላይም ድጋፋቸውን ማሳየት መቻል አለባቸው እንጂ ከየርገን ክሎፕ ጋር ማነጻጸር የለባቸውም። አንደኛው አሰልጣኝ አርነ ስሎት ተቸግረው የነበረውም ከየርገን ክሎፕ ጋር እያነጻጸሯቸው ስለነበረ ነውና አዲሱ አሰልጣኝም ከየርገን ክሎፕ ጋር ማነጻጸር ተገቢ አይደለም። የርገን ክሎፕ በጊዜያቸው የራሳቸውን ቡድን እንዲገነቡ እድል ተሰጥቷቸው ያንንም ቡድን ገንብተው ዋንጫ አንስተው መሄድ ይችላል። አሁን ላይ ደግሞ ሌላኛው አሰልጣኝ መጥቷል። ያንን አሰልጣኝ ገና ከመምጣቱ ከየርገን ክሎፕ ጋር የምናነጻጽረው ከሆነ ይህም አሰልጣኝ በሊቨርፑል ቤት ይሳካለታል ብዬ አላስብም። ስለዚህ ከዚህ በኋላ ደጋፊዎች ከማንኛውንም አሰልጣኝ ከየርገን ክሎፕ ጋር ማነጻጸራቸውን አቁመው አዲሱን አሰልጣኝ ብቻ ሊደግፉ ይገባል የሚል አስተያየቱን ሰጥቷል። ይህንን አስተያየት እንግዲህ በተወሰነ መልኩ እጋራዋለሁ። ምክንያቱም አርነ ስሎትን በነበረበት ሰዓት እንግዲህ ሁልጊዜም ከየርገን ክሎፕ ጋር ስናነጻጽረው ነበረ። ያ ግን
በክፋት ሳይሆን ወይም ደግሞ የርገን ክሎፕ ትልቅ ስለነበሩ ብቻም ሳይሆን የርገን ክሎፕ ያጮት ስታይል የሊቨርፑል ስታይል ስለሆነ ነው፣ የሊቨርፑል አይደንቲቲ ስለሆነም ጭምር ነው። በተለይ ደግሞ በመጀመሪያ ሲዝናቸው የፕሪሚየር ሊግ ዋንጫ ባነሱበት አመት ላይ የመጀመሪያውን 6-7 ወር ከተመለከታችሁ ከዛ ጋር የሚመሳሰል አይነት አጮትን ነበር ሲጫወቱ የነበሩት። በጣም ፈጣን የነበረው ሁልጊዜም ለማጥቃት ጥረት የሚያደርግ ቡድን ነው የነበረው። ነገር ግን በ2025/26 የውድድር ዘመን ላይ ግን ከዛ በጣም በተቃራኒው ነበረ ሊቨርፑሎች ሲጫወቱ የነበሩትና በዛም ደግሞ ደጋፊው ደስተኛ አይደለም። ምናልባትም እንደ መጀመሪያ ሲዝናቸው አይነት ያጮት ስታይል ቢኖራቸው ኖሮ ደጋፊው ደስተኛ አይሆንም ብዬ አላስብም። ምክንያቱም የዛኔ ጥሩ የሚባል እንቅስቃሴን ሲያደርጉ መመልከት ስለቻለ ማለት ነው። ነገር ግን በባለፈው ሲዝን ባሳዩት እንቅስቃሴ ግን ደጋፊው ደስተኛ አይደለም። በዛ ምክንያትም ተቃውሞ ማሰማት ችሏል። እንደዚሁም የሊቨርፑል አመራሮች ደግሞ የሊቨርፑል ደጋፊዎች ተቃውሞ ስላሰሙ ብቻ ነው አሰልጣኙን ያሰናበቱ የሚለው ነገር ላይም አልስማማበትም። ምክንያቱም አሁን የርገን ክሎፕ ከመቀጠራቸው በፊት ብራንዳን ሮጀርስ እያሉ ክረምት ላይ ከክለቡ መሰናበት አለባቸው የሚሉ ተቃውሞች ሲሰማባቸው ነበረ። ነገር ግን ደግሞ የሊቨርፑል አመራሮች ያንን ተቃውሞ ችላ ብለው ለተጨማሪ ዓመት እድል ሰጥተዋቸው ነበር። ነገር ግን ደግሞ ልክ ሲዝኑ እንደተጀመረ ባሳዩት መጥፎ እንቅስቃሴ በሲዝኑ መሀል ላይ አሰናብተው የርገን ክሎፕን ሊቀጥሩ ችሏልና የሊቨርፑል አመራሮች ሁልጊዜም ቢሆን የሊቨርፑል ደጋፊዎችን ያዳምጣሉ ማለት አይደለም። ተገቢ በሆነ ሰዓት ያዳምጣሉ፣ ካልሆነ ግን በራሳቸው ሀሳብ የሚጓዙ አመራሮች ናቸው ብዬ ነው የማስበው። የእናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ፌዴሪኮ ኬዛ ከጋዜጣ ዴሎ ስፖርት ጋር ያደረገውን ቆይታ ነው የምንመለከተው። ባደረገው ቆይታ ላይ በሰጠው አስተያየት መጮት እፈልጋለሁ እና ይህንን የመጮቻ እድልም በሊቨርፑል ቤት ማላገኝ ከሆነ ክለቡን የመለቅ ይሆናል የሚል አስተያየቱን ሰጥቷል። በተጨማሪም በሰጠው አስተያየት ወደ ሊቨርፑል ከመጣሁ ጀምሮ ብዙ የመጮቻ እድል አላገኙም። የመጀመሪያው ሲዝን ላይ በጣም ጥቂት የሚባል ነበረ። በባለፈው ሲዝን በተጠናቀቀው ማለት ነው የመጀመሪያዎቹ አጋማሽ ላይ የተሻለ መጮቻ እድል አግኝቼ ነበረ። ነገር ግን 2026 ከገባ ጀምሮ ግን በጣም ጥቂት የሚባሉ የመጮቻ እድል ነው ያገኙትኝ። ከሊቨርፑል ጋር በጣም ጥሩ የሚባል ግንኙነት አለኝ። በጃንዋሪ ዝውውር መስኮትም ክለቡን ልለቅ ነበር። ነገር ግን ደግሞ ክለቡና አሰልጣኝ አርሱት መልቀቅ አችልም ብሎኛል። ምክንያቱም በዛ ሰዓት ላይ እንግዲህ ችግር ላይ ነበሩ፣ ብዙ ጉዳቶች ነበሩ እና እኔንም እንደ ቁጥርም ይፈልጉኝ ነበረ። በዛ ምክንያት በዚሁ በሊቨርፑል ቆይቻለሁ። ያንን ተረድቻቸዋለሁ፣ ምክንያቱም ችግር ውስጥ ስለነበሩ ነው። እንደዚሁም ደግሞ በመጀመሪያው ሲዝንም የፕሪሚየር ሊግ ዋንጫ እንዳሳካም ስለረዱኝ በእነዚህ ምክንያቶች በሊቨርፑል ልቆየች እያለሁ ከዚህ በኋላ ግን የመጮቻ እድል የማላገኝ ከሆነ ግን ክለቡን መልቀቅ እፈልጋለሁ። በቅድመ ውድድር ዝግጅት ላይ ከክለቡ ጋር አንድ ላይ ወደ አሜሪካ አበራለሁ። ከዛ በኋላ እንግዲህ ክለቡንና አዲሱን አሰልጣኝ አናገራቸዋለሁ። ከዛ በኋላ የወደፊት እቅዳቸውን ማወቅ እፈልጋለሁ እና እኔን የሚያካትት ከሆነና ብዙ የመጮቻ እድል የሚሰጠኝ ከሆነ እቆያለሁ፣ ካልሆነ ግን ወደ ሌላ ክለብ ማምራት እፈልጋለሁ የሚል አስተያየቱን ሰጥቷል። ይህን ነገር እንግዲህ ከዚህ ቀደም በተደጋጋሚ ስንናገረው የነበረ ነገር ነው። ፌዴሪኮ ኬዛ ከዚህ የተሻለ የመጮቻ እድል አሰልጣኝ አርነ ስሎት ሊሰጡት ይገባ ነበረ። ነገር ግን በተለያዩ ምክንያቱ ግልጽ ባይሆንም አሰልጣኝ አርነ ስሎት ብዙ የመጮቻ እድል አልሰጡትም። እንደነ ኮዲ ጋክፖ አይነት በጣም መጥፎ የሚባል እንቅስቃሴን ሲያደርግ የነበረ ተጫዋች አመቱን ሙሉ ሲጫወት መመልከት ችለናል። ነገር ግን ደግሞ ፌዴሪኮ ኬዛ የዛን ያህል የዛን ግማሽ እንኳን የመጮቻ እድል ሊሰጠው አልተቻለም እና በዛ ምክንያትም እንግዲህ ምናልባትም አሰልጣኝ አርነ ስሎት በስራቸው ቆይቶ ቢሆን ኖሮ በእርግጠኝነት በዚህ ሰዓት ላይ ፌዴሪኮ ኬዛ የሌላ ክለብ ተጫዋች ይሆን ነበረ። ነገር ግን ሊቨርፑሎች አርነ ስሎትን አሰናብተው አንዶኒ ኢራዮላ መቅጠራቸውን ተከትሎ ፌዴሪኮ ኬዛ ከአዲሱ አሰልጣኝ ጋር ለመነጋገር ወስኗል። ከዛ በኋላም እንግዲህ አዲሱ አሰልጣኝ የሚለውን ነገር ሰምቶ ወይ በሊቨርፑል ሊቆይ ይችላል፣ ካልሆነም ደግሞ ክለቡን ሲለቅ ልንመለከት እንችላለን። በእርግጥ አብዛኛው የሊቨርፑል ደጋፊ ፌዴሪኮ ኬዛ በቀጣይ ዓመት በሊቨርፑል ይቆያል ብለው አይጠብቅም። ነገር ግን ደግሞ ምናልባት አንዶኒ ኢራዮላ ያጮት ስታይሉን ተመልክቶ ለእኔ ያጮት ስታይል ይሆነኛል፣ በቀጣይ ሲዝን ብዙ የመጮቻ እድል እሰጠዋለሁ ብሎ የሚያምኑበት ከሆነ ሲቆይ ልንመለከተው እንችላለን። ይሄ የመሆን እድሉ ግን በጣም ጠባብ ነው። እንደዛም ቢሆንም ግን እግር ኳስ ላይ ምንም ነገር ሊፈጠር ይችላል። ምናልባትም ፌዴሪኮ ኬዛ ያጮት ስታይል ለአንዶኒ ኢራዮላ ሊመች ይችላል። እንደዚሁም ደግሞ የአንዶኒ ኢራዮላ የጨዋታ ታክቲክ ወይም ደግሞ የጨዋታ ስታይል ለፌዴሪኮ ኬዛ ሊመች ይችላልና በእነዚህ ምክንያቶች ፌዴሪኮ ኬዛ ምናልባትም ከታቀደውም በላይ በሊቨርፑል ሊቆይ የሚችልበት እድል አለ። ይህንን እንግዲህ በቀጣይ አብረን የምንመለከት ይሆናል። እንደናንተ ሀሳብ ግን ፌዴሪኮ ኬዛ በቀጣይ ዓመት በሊቨርፑል የሚቆይ ይመስላችኋል? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን ያስኩላችሁ መረጃዎች እነዚህን ይመስሉ ነበር። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።